ለፈተና የማንፈልጋቸው ነገሮች ወደ ህይወታችን ሊገቡ ይችላል። ግን እኛ ማድረግ ያለብን የሚረሳውን እየረሳን መቀጠል መቻል ነው ያለብን። አይጋሽ የሚረሳ እንዳለ ሁሉ እኮ የማይረሳ ነገርም አለ። አዎ አላስተዋውቃችሁ ያስፈልግሻል። አይ ጋሼ እኔ ባል አልፈልግም። እስክታውቅ ድረስ ከዚህ ቤት አልወጣም፣ ሌላ ቤት አልሄድም። ሰላም ለምን? ቆይ ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ምን ችግር አለው እንዴ? እዚህ ዘመናት የኖርኩለት ለአመታት የጠበቅኩት ምን ነው ረሳህስ? ልጄ ሴት አለች። ላይክ አርጉኝ ፈልጌው ነው። ሰላምዬ እንግዲህ ዛሬ አቶ ደረጀን ለዘመናት በሆዷ ውስጥ ደብቃ ሳትፈልግ ሰራተኛ ሆና የኖረችበትን ምክንያትም እንግዲህ ጠይቋለች። እሱ እንግዲህ ተከራይተሽ ከዚህ ቤት መውጣት አለብሽ ነበር ያላትና ነገር ግን እሷን ለመጉዳት ሳይሆን እሷን ለመጥቀም ነው ይህን ነገር ያደረጉትና እሷ የትም አልሄድም፣ እኔ ከዚህ ቤት መውጣት አክቶኝ አይደለም ሰራተኛ ሁኜ ይህን ሁሉ አመት እዚህ ቤት የኖርኩትኝ ለምን እንደኖርኩኝ ለምን እዚህ እንደሆንኩኝ በደንቡ ጠንቅቀህ ታውቃለህ ነበር ያለችውና እሱም ምንድነው ታልከኝ ደግሞ እነግርሃለሁ ነበር ያለችው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሀሳብ አስተያየት እየሰጣችሁ ለምታበረታቱኝ ምስጋናዬ ከልብ ነው። ዳጣ ዲራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት እንደዚሁም ደግሞ የብዙ ሰዎችን ቤት እያንኳኳ ያለ እንደዚሁም አንኳኩቶ የብዙ ሰው ሕይወት የምትመሰቃቀለበትም ሊኖር ይችላል። እዚህ ጋር ግን ማን ነው ስህተቱ? ልጆች ወይስ አባት ወይስ እናት? ማን ነው ስህተቱ? ነገር ግን ስህተቱን እየሰሩት እናትና አባት ቢሆንም ወይ ከወንድ ወገን ወይ ከሴት ወገን ቢሆንም ነገር ግን ደግሞ ዋጋ የሚከፍሉት በዛ በስህተት መሀል የተፈጠሩት ልጆች ናቸው ብዙ ዋጋ የሚከፍሉት ማለት ነውና እንግዲህ በትዳር ላይ ሲሆን ደግሞ የዛን ሰው ትዳር ሊያናጋ ይችላል። በተለይ ወንዶች ደግሞ ባለትዳር ሆነው ከሚስታቸው ውጪ ወደ ውጪ ወጥተው ሌላ ልጅ ሲያገኙ ያ ነገር ደግሞ እውነታው ሲወጣ ትዳራቸው ሊፈርስ ይችላል። አንዳንድ ጊዜ ግን ትዕግስተኛ የሆኑ ሴቶች አሉ፣ ሊያልፏቸው ይችላሉ። እና ሴቶች ግን ደግሞ እንደዚህ አይነት ስህተት ቢሰሩ በጣም አስጊ ነው ማለት ነው የሚሆነውና ነገር ግን ዛሬ ወይዘሮ ማርታና አቶ ደረጀ በመማከር እንግዲህ በቃ ሰላምዬ ለአመታት አገልግላናለች። እድሜዋን እኛ ቤት ውስጥ እኮ ነው የጨረሰችው። ለምንድነው የልጇን አባት የማታስተዋውቀን? ለምንድነው የራሷን ህይወት የማትኖረው? ደግሞ ነፍሰ ጡር ሆናም እንዴት ነው ለእኛ ስራ የምትሰራለን? ወልዳስ በኋላ ልጅ ተሸክማ እኛ ቤት ሰራተኛ ነው የምትሆነው? በማለት እንግዲህ እየተማከሩ ነበረ። ወይዘሮ ማርታም እንግዲህ እና ምን ላድርጋት አሁን እንደዚህ ነፍሰ ጡር ሆና መቼም ከዚህ ቤት ውጭና ሂጂ አልላትም። ነገራችን ላይ እኛ ሴቶች ነፍሰ ጡር ሆነን አንድ ሰው የተናገረንን ቃል እስከምንሞት ድረስ አነረሳውም። ስለዚህ ቅም እንድትይዝብኝ አልፈልግም። እኔ ነኝ ማርሳት፣ ቃል ገብቼላታለሁ፣ አርስሻለሁ ብያታለሁ፣ አርሳታለሁ፣ ግድ የለህም ደርዬ እያለችው ነበርና እሱ ግን አይሆንም የራሷን ህይወት መምራት መቻል አለባት። ተከራይተን እናስወጣት፣ እዚሁ ሰፈር ያለውን ነገር ሁሉ እናግዛታለን ነበር ያለውና ይሄ ነገር ግን ለሷ ጥላቻ ሳይሆን የራሷን ህይወት እንድትመሰረት መቼ ድረስ ነው የኛ ሰራተኛ ሆና የምትኖረው በማለት ነውና ወይዘሮ ማርታ የራሷን ህይወት ብትመሰረት ደስ ይለኛል። እሽም ታለች ፈቃደኛ ከሆነች አንተ የመጨረሻ እድል ሞክር። እኔ ከልጆቼ ለይቼ አላያትም። ሰላምዬ ልጆቼን ሲያለቅሱ አባብላ፣ ሲራቡ አብልታ፣ ሲያጠፉ ተቆጥታ መክራ ለልጆቼ እንደ እናት ናት ነበር ያለችውና እውነትም ሰላምም ደግሞ በጣም መልካምና ትሁት ሰው ናት ማለት ነው። እንግዲህ አቶ ደረጀም የመጨረሻ እድሉን ለመሞከር ወደ ሰላም ከማቅናቱ በፊት ግን ውሃ ያጠፋቸው ጥፋት ነበረ ማለት ነው። ያም ጥፋትም እንግዲህ ሲጃራ ለሙከራ ሊገዙ ሱቅ ሄደው ነበረ። እዛ ጋም እንግዲህ በጥፊ ፊቷን አንድ ዶላታል የሱቁ ባለቤት። እሱም እንግዲህ ወደ ቤት ገብታ ቁጭ ብላ ነበረ፣ በጣም እየፈራችም ነበረ። ነገር ግን ወይዘሮ ማርታና
አቶ ደረጀ ከመኝታ ክፍላቸው ወደ ሳሎን ቁርስ ለማድረግ ሲሄዱ እንግዲህ እነሱ ወደዛ ሲገቡ ለራሷ ብድግ ብላ ነበር የቆመችውና ሌሎቹ ተረጋግተው በሰላም ተቀምጠዋል። እሷ ግን ጥፋቷን ስለምታውቅ ተሸማቃ ምናምን እኔ እኮ ምንም አላደረኩም እያለች እንግዲህ ለራሷ ነው መለፍለፍ የጀመረችውና እንዴ ምን ሆነሽ ነው ልጄ ብላ እንግዲህ ወይዘሮ ማርታ ስታያት እንግዲህ ፊቷ ተመቷል፣ ቀይ ሆኗል ምናምንና ማን ነው እንደዚህ ያደረገሽ እንዴ ማን የመታሽ ምን ሆነሽ ነው ብትላት እኔ እኮ ምንም አላደረኩም እኔ እኮ ለሙከራ ነው ያልኩትኝ እኮ ምናምን እንግዲህ ማለት ነው የጀመረችውና እኔ የምጠይቅሽ ሌላ አንቺ የምታወሩ ሌላ አቤጌል አንቺ ነሽ አይደለ ስትላት አረማዬ እኔ በፍጹም አለችና እንግዲህ አይደለም አብዱ እኮ ነው ማን ነው ከዲር ነው እንግዲህ ከዲር አቶ ከዲር የሰፈራቸው ሱቅ ነው ምናምን ይመስለኛልና እንግዲህ ዳጣ ቀበል ብላ የውልሽ እትዬ ሲጃራ ለሙከራ እናጨሳለን ብለው እሱ ሱቅ ሊገዙ ሄደው ለኛ ለራሳችን ነው ሲሉት እሱም እንግዲህ እንዴት አባታችሁ በማለት ነው በጥፊ የመታቸው ነበር ያለችውና እንግዲህ ወይዘሮ ማርታ በጣም ነው የደነገጠችው። አቶ ደረጀ ነይ ወደ እኔ ነበር ያላትና እሷ አይ አልመጣም ነው ያለችውና እንግዲህ እሱ ቢዛት ይመታታል ነበር። ነገር ግን ወይዘሮ ማርታም አይ ደሬ ተውቆይ እቺ ምኗ ይመታል ስታውቀው እኮ ነው ጥፋቱንና ልማቱን እኮ ምንንም አታውቅም። እኔ ነኝ መመክራት፣ ቆይ እኔ ነኝ የምቆጣት ስል እንግዲህ እሷ አንቺ ነሽ እንደዚህ ያልሽ ልጆቹን የምታበላሽው ነበር ያለትና እቺ ነገር ሁሉም ቤት አለች ይመስለኛል። አንቺ ነሽ ልጆቹን የምታበላሹ ነው ብዬሻለሁ ቀጥ በይነ ሲላት እንግዲህ እሷ አይ አባዬ አይ እማዬ ትቆጣኝ እሷ ትሻለኛለች እንግዲህ ምርጫዋ ልክ ነው፣ አልተሳሳተችም። እማዬ ትቆጣኝ እሷ ትሻለኛለች ነው ያለችውና በደንቡ ቆንጠጥ ስለማታደርጋት ነው እንግዲህ አቶ ደረጀን በጣም ተናዶ ቁርስ ሳይበላ ተነስቶ ትቷቸው ሄደውና ነገር ግን በዛ መሀል ሰላምን አግኝቷታል። እንግዲህ ሰላምንም አንቺ ለምንድን ነው የልጅሽን አባት እማታስተዋውቂን? እውነት ለመናገር ማርታ በጣም አዝናብሻለች። ለምንድን ነው ብቻሽን ለማሳደግ የመረጥሽው ነበር ያላትና ሰላምዬም ላስተዋውቃችሁ አልፈለኩም። ይሄ ደግሞ እኔ ነኝ የማሳድገው ስለሆነ ምንም ከእናንተ ጋር የሚያነካካው ነገር የለም። እኔ የልጄ አባት በፍጹም ልጁ እንደሆነች እንዲያውቅ አልፈልግም። እናትም አባትም ሆኜ በቃ አሳድጋታለሁ ነበር ያለችውና እሱ እንዲ አንቺ እኮ እድሜሽ እየሄደ ነው፣ የራስሽን ህይወት መመስረት መቻል አለብሽ። እንዴት ነው በዚህ ጊዜሽ ደግሞ የራስሽን ህይወት መመስረት የምትችይበት ጊዜ ነው ነበር ያላትና እሷ በእርግጣው እድሜ እየሄደ ነው ግን ልጅም አልባልም፣ ወደ 40ዎቹ አልገባውም፣ ከ40ዎቹ በታይ ነኝ። ቢሆንም ግን ደግሞ እኔ ልጄን እዚሁ ወልጄ እዚሁ ማሳደግ ነው የምፈልገው። ወልጄም ቢሆን ወንድ አጠገቤ እንዲደርስም እንዲነካኝም አልፈልግም። ከቻልኩም እንደውም መሞልከስ ነው የምፈልገው ነበር ያለችውና እሱም እንዴት ነው እንደዚህ አይነት ሀሳብ ወደ አይምሮሽ መታመጪው? ገና ልጅ እኮ ነሽ ነበር ያላትና አዎ ልጅ ነኝ፣ በቃ ምንም አልፈልግም። ተንግዲህ እኔ ልጄን ብቻ ማሳደግ ነው የምፈልገው፣ ምንም እንዳትቀየሙኝ ነበር ያለችውና እሱም እሺ ካልሽ መብትሽን አንጋፋሽም ነበር ያላትና በጣም ደስ የሚለው ነገር ወይዘሮ ማርታም ቢሆኑ አቶ ደረጀ መፍቷን አይጋፏትም ማለት ነውና ማን ነው አሰሪ? እስቲ ሰራተኛ የራሷን ህይወት ተመስረት። መቼ ድረስ ነው እኛ ቤት ሰራተኛ ሆና እድሜዋን የምትጨርሰው? እድሜዋ ሄደ የራሷን ኑሮ ትኑር የሚል አሰሪና ሰራተኛ ግን አለ? መቼም ከወይዘሮ ማርታና ከአቶ ደረጀ መማር አለባቸው። ምንም መልካም ብትሆኑላቸው ጥሩ ሰው ብትሆኑላቸው እድሜ ልካችሁን የነሱ ሰራተኛ የነሱ አሽከር እንድትሆኑ ነው የሚፈልጉት እንጂ የራሳችሁን ህይወት ውጡና መስርቱ የሚል የለምና እውነት ከአቶ ደረጀና ወይዘሮ ማርታ መማር አለባችሁ ማለት ነው ብዙዎቻችሁ። አቶ ደረጀም እንግዲህ ዛሬስ የፈለኩሽ ለዛ ሳይሆን ለሌላ ጉዳይ ነበር ያላትና እሷም ምን ነበር እሺ ስትለውም እንግዲህ እቤት ብንከራየልሽስ እዚሁ እኛው አካባቢ ተከራይተንልሽ የራስሽን ህይወት ኑሪ ነበር ያላትና እሷም ለእኔን ተከራይታችሁ ልታስወጡኝ ነበር ያለችውና በፍጹም አልፈልግም፣ እንድትከራዩልኝም አልፈልግም፣ ከዚህ ቤትም መውጣት አልፈልግም፣ በቃ ልጄንም ወልጄ ሰራተኛ እየሆንኩ እናንተ ማገልገል ነው የምፈልገው ነበረ ያለችውና ይሄ መልሷ እንግዲህ አስደንግጦታል አቶ ደረጀ። መቼ ድረስ ነው የኛ ሰራተኛ የምትሆኙ? አንቺም የራስሽ ቤት ሁኝና በቃ
እረፍት አድርጊ፣ ደስተኛ ሆነሽ ኑሪ። አሁን እኮ ነፍሰ ጡር ነሽ፣ ስራው እየከበደሽ ነው የምትሄጂው። ስትወልጂም ደግሞ ልጅ ተሸክመሽ ስራ መስራት ከባድ ነው የሚሆነው ነበር ያላትና እሷ ግድ የለም ከቻልኩ ሰራለሁ፣ ካልቻልኩ ደግሞ የምታግዘኝ ታመጡኛላችሁ። እኔ ከዚህ ቤት የትም አልሄድም። ለምን ደግሞ እዚህ ቤት እንደተቀመጥኩ በደንቡ ጠንቅቀህ ታውቃለህ። ለዘመናት የምጠብቃት ህልሜ፣ ምኞቴ፣ ልጅነቴ፣ ብዙ ነገሬ አለች። ለምን እንደተቀመጥኩ ስለምታውቀው ላንተ መንገር አይጠበቅብኝም። ረሳከው እንዴ? እዚህ ቤት ለምን እንደተቀመጥኩ አታውቅም? ረሳከው? ላስታውስክ ነበር ያለችውና እሱም እንግዲህ አልረሳውም። እንግዲህ አንገቱን በመድፋት ምን ነበር ቢላትም እንግዲህ ልጄስ ነው ያለችውና ልጄስ ለዘመናት የምጠብቀው እኮ ልጄን ነው እዚህ ቤት የምጠብቀው የትም አልሄድም ነው ያለችውና ልጄን ለዘመናት የጠበቅኳትን ህልሜን የት ነች ልጄ የታለች ነበር ያለችውና እንግዲህ በፊት ከዛ ቤት ወጣለው ሄዳለው እያለች ነበረና ዳጣ ወደዛ ቤት ስትመጣ ግን የትም አልሄድም ሀሳቤን ቀይር ያለው ነው ያለችውና እንግዲህ እየኖረችላት ያለችው አሁን ለዳጣ ነው። ግልጽ አርግቶ ባይነግራትም እሷ ግን ልጇ እንደሆነች ጠንቅቃ ያወቀች ትመስላለች። ነገር ግን የቤቱ ሰላም እንዳይናጋና ትዳሩ ሌላ ችግር ውስጥ እንዳይገባበት ልጅቷን እየተጠነቀቀችላት እየተንከባከበቻት ትገኛለች። እናቷ መሆኗንም አትነግራትም። በተደጋጋሚም ታሪኳን ልጠይቃት ትሞክራለች ዳጣ ግን እስለናት ስትጠይቃት ምንም አይነት ልነግራት ፈቃደኛ አይደለችም። ለቅሶ ነው የሚቀርማት፣ ይከፋታል፣ ታዝናለች፣ ትተክዛለች እና ይሄ ነገር ደግሞ ለሰላምዬ ብዙ ጥያቄ ሆኖባታል እና ናታንንም በእጅ አዙር ጠይቃት እስቲ ይችን ልጅ እባክህን እስቲ የምትልህን ሁሉ ንገረኝም እያለችው ነበርና ናታንም እንግዲህ እኔ እኮ ብዙ ጊዜ እጠይቃታለሁ፣ ግን እኔ ስጠይቃት ወይ ታለቅሳለች፣ ወይ ታዝናለች፣ ወይ ትታኝ ትወጣለች። እንደምትስቀውና እንደምትጫወተው አይደለችም ዳጣ በውስጧ የሆነ ትልቅ ቁስል አለባት ነበር ያለውና ወይኔ ነው ወድ እንደው ምን ሆናብኝ ሆን ነበር ያለችውና እና ውስጧ ያወቀ ይመስላል። እንግዲህ ልጄስ ይሄ መልስ ሳይመለስልኝ የትም ከዚህ ቤት አልሄድም። እኔ እስካሁን ድረስ እዚህ ሁሉ አመታት ሰራተኛ ሆኜ እዚህ ቤት የኖርኩት ከሰራተኝነት መውጣት አቅቶኝ አይደለም ነበር ያለችውና አቶ ደረጀ እንግዲህ በሁለቱም አይኖቹ እንባ ማንባት ነው የጀመረው። በጣም ነው ያለቀሰው ማለት ነውና እንግዲህ እዚህ ጋር ትዝ ያለው ልጅነቷን ጨረስኩባት፣ እድሜ ልኳን ለልጇ ብላ ሰራተኛ ሆና እቤት የኖረች ዛሬ ነገ ልጄ ትመጣልኛለች እያለች እየጠበቀች እንግዲህ እድሜዋን ጨረስኩባት፣ የራሷን ህይወት አልያዘችም ወይ ልጇን አላወቀችም በማለት ተጸጽቶ የሚያለቅስ ነው የሚመስለው አቶ ደረጀና ያለፈው አልፏል። የሚመጣው ህይወቷ ግን ዳጣ ልጇ እንደሆነች ወይዘሮ ማርታ ሳትሰማም ቢሆን ነግሯት ወይ ደግሞ ልጇ እንደሆነች ነግሯት እቤት ቢከራይላት ከዳጣ ጋራ ጥሩ ነው ብዬ አስባለሁ። ሌላውን የሚወለደውን ደግሞ እንግዲህ የዳጣ ወንድም ወይም እህት ነው የሚሆነው። ድጋሚ የሚያረግዘችው ከአቶ ደረጀ ስለሆነ ተከራይቶላቸው ለሁለቱም እቺም ልጅ ናት፣ እሷም እንግዲህ እንደ ሁለተኛ ሚስቱ ናት። ድጋሚ የሚተረገዘው ከሱ ነው። እሱ ባያውቀውም እንግዲህ ሰላምዬ ጠንቅቃ ታውቀዋለች ማለት ነው። ልጁ ሲወለድ ግን ዲኤንኤ ምርመራ አርግተው ልጁ እንደሆነች እንዲያውቅና ዳጣም ልጇ እንደሆነች ብታውቅና ከአቤጌል ቢገላግላት ማለት ነው ጥሩ ነበረ። እንግዲህ አቤጌል ቅናቷ እንደቀጠለ ነው። ናታንንም ምግብ ሰርታለት እየተንከባከበችው ብላለኝ ጠጣለኝ እያለችው ነበረ። ያንን ምግብ ግን እሷ ሳትሆን የሰራችው ሰላምዬ ነች የሰራችው ማለት ነውና ነገር ግን እኔ ነኝ የሰራሁት እያለች ራሷን ባለሙያ እያጫወታት ትገኛለች ናታን ፊት ማለት ነው። ዳጣ ግን ነይ ቅመሽ ስትባል ቀመሳ ሳይሆን እፈስ አርግታን ይበላቸውና ናታ ግን በስስት አይን እያያት ነበረ። አቤጌልም እንዴ እህል ቀምሰሽ አታቂም እንዴ? እህል ቀምሶ ማቅሰው እኮ ነው የምትመስዪው ስትላት እንግዲህ አንቺ የሰራሽው ነው ቀምሽ የማላቀው ደግሞ ይጥማል ለካ ባለሙያ ነሽ ነበር ያለቻትና እንግዲህ አቤጌልም ናታንን ወደ ውጪ እንውጣ እስቲ እንዝናና፣ ካንተ ጋር መሄድ ደስ ይለኛል ብላው ነበረ። እነሱም ውጪ ላይ እየተዝናኑ እየሄዱ ነበርና አንተ እኮ እኔን አትወደኝም እያለች ወቀሷን ቀጥላለችና
እንዴት ነው አትወደኝ የምትይው ሲላት እንግዲህ አንተ ዳጣን ብቻ ነው የምትወደው፣ እችን ዳጣን ግን እገላልሃለሁ ነበር ያለችውና ምን አደረገችሽ? እሷ እኮ በጣም ነው የምትወድሽ ቢላትም አትወደኝም፣ እኔ ያልወዳትማ እሷ ብትወደኝም እሷና ሰላም በቅርቡ ከዚህ ቤት መነቀል መባረር አለባቸው ነበር ያለችውና አይ ሰላምንና ዳጣን ካባረሽ ከዚህ ቤት እኔም ያለታው ነው ከዚህ ቤት ወጥቼ የሚሄደው ነበር ያላትና እነሱም ብለህ ነው እንዴ እስካሁን ድረስ የተቀመጥከው እና ለውናውኑ ጥርግ ብላ አትሄድም ነበር ያለችውና አንተ ድሮም እንደማትወደኝ አውቃለሁ ስትለው እንግዲህ ተቀየር ያለው ጥሩ ሰው ሆኛለሁ አላልሽም ነበር እንዴ ሲላትም እንግዲህ ተናዳ ናታንን ትታው ሄዳለች ማለት ነው። ይሄ ሁሉ ነገር እንግዲህ የዳጣ ቅናት ነው። በዳጣ በጣም ስለምትቀናባት ነው። በቀጣይ አቶ ደረጀ ለሰላም ዳጣ እንግዲህ ልጇ እንደሆነች ወይስ ይነግራታል ወይስ አይነግራትም፣ ምን ተፈጠረ የሚለውን እጄላችሁ የምመጣ ይሆናል አዲስ ቪዲዮ ማለት ነው። ለዛሬ እዚሁ ጋር አሰናበታችኋለሁ። በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሁላችሁንም ከልብ አመሰግናለሁ። ላይክ አርጉኝ ፈልጌው ነው።